መናጤ ደሃ ጠዋት ላሳያችሁ። ብዙ ጊዜ እንጀራ ሻምራል እንጀራ ስትጋግር ያሳይን ትሉኛላችሁ። ዛሬ እንጀራ ስጋግር ነው ማሳያችሁ። ይሄ ማታ ጠዋት ስለሆነ መጋገረው አብሲት ጥዬ ነው ማሳድረው ማለት ነው። አብሲት መጣል ምናምን ለእናንተ ከባድ አይሆንም። ሊጤን ካቀጣጠልኩ በኋላ ውሃ ጥቻለሁ፣ አብሲቴን ጥላለሁ ማለት ነው። እንጀራ መጋገር ትልቅ ሙያ ነው ብዬ አላስብም፣ ግን አያቴ ነገረችኝ። አንዳንድ ነገሮች ከጠቀማችሁ ልንገራችሁ። አንደኛ እንጀራ የምትጋግሩባቸውን እቃዎች ንጽህና መጠበቅ፣ መለየት። ለእንጀራ ብቻ ብላችሁ ማማዚያ ጆግ ምናምን ብቻ መለየት ማለት ነው። ለሌላ ነገር ከተጠቀማችሁባቸው ሙልጭ አርጋችሁ ማጠብ አለባችሁ። እንደገና ደግሞ የራሳችሁን ንጽህና መጠበቅ፣ በተለይ ሴቶችዬ የራሳችሁን በቃ ከታችኛው ቤታችሁ ፋ ማለት አለበት። ፓንታችሁን ምናምን መቀየር አለባችሁ። ምን ከእንጀራ ጋር እንደሚያገናኘው አላውቅም፣ ግን አያቴ ናት የነገረችኝ። እንጀራው ይበላሻል ንጹህ ካልሆነች እንደዚህ ካልሆነ ምናምን ብላ አያቴ ነግራኛለች። እውነት ይሁን አይሆን አላውቅም። እስቲ ኮሜንት ሴክሽን ላይ ንገሩኝ። ይሄ ነው ዋና ነገር ማለት። ከዛ ይሄ በነጋታው ነው ምጣዴ ሰምታለች። 10 ሰዓት ነው ይሄ ከጧቱ 10 ሰዓት እንጀራዬን እኔ ግግር ያደረኩ ነው። ማዞር ላይ በጣም ጎበዝ አይደለሁም። ዝም ብላችሁ እዩኝ፣ አስተያየት እንዳትሰጡ። ከዛ በኋላ እንደዚህ አይኑ ትንሽ ወጣ ሲያደርግ ክድ እናደርገዋለሁ ማለት ነው። ከዛ ትንሽ እንደበሰለ ደግሞ ምጣዴ በጣም እንትነት ቆንጅዬ ናት፣ ቶሎ የምታወጣው። እንጀራውን ደግሞ በየሁሉም አቅጣጫ በእጃችሁ አትነካኩት፣ እሱ ያበላሻል። አንድ አቅጣጫ ላይ ብቻ አድርጋችሁ ሳባ አድርጉት ማለት ነው። ከዛ እዩት እንጀራው እንዴት እንደሚያምር። አይን አለው ምን አለው በቃ ያያል፣ እኔም አየዋለሁ እንጂ ነው። ኦኬ እንደዚህ ነው በቃ እንጀራ የምጋግረው፣ ሌላ ነገር የለውም። ከዛ ማትቀረዋ ነገር ሽልጦ አብኩቼ ነበረ ዳቦ ማታ ለዳቦ የሚሆን ሊጥ ሽልጦን ጋገር 3 ነው እኔ እንትን ያልኩት የጋገርኩት። ለኔ ይበጣኛል። እናንተ ብዙ ከሆናችሁ ብዙ መጋገር ትችላላችሁ። ይሄን ባህል ማስጠበቅ እንቻላለን። ኦኬ ከዛ ቃይና አጣጥቤ እስክመለስ ሽልጦ ድብን ብሎ ጥብቅ። ከዛ ግን ቆንጆ ነው። ከቂጡ ነው ትንሽ ያረረብኝ፣ ይሁን ብዬ በላሁት። እንጀራውን ደግሞ እንደዚህ ሆኖ ወጥቷል። ቶሎ ግን አትሸፍኑት፣ ቢያንስ ቀኑ ሙሉ ይረፍ፣ አለበለዚያ ላቦቱ ያበላሽባቸዋል። ወጤን ካሟሟቅኩ በኋላ ገላይን ታጥቤ መጣሁ። ከዛ በኋላ ምሳዬን ቆጣጠራለሁ ማለት ነው። ትንሽ ወጥ ነው ያለኝ፣ ግን ቢሮ ብቻዬን ስለሆነ የምበላው ችግር የለውም ብዬ እሷን አሰርኳት። ምክንያቱም አሞኝ ስለነበረ መስራት አልቻልኩም ወጥ። ከዛ እንደዚህ እሷን ስርስር ቁጥጥር ካደረኩ በኋላ ማትቀረው ቡና በጣም ጨጨስ አድርጌ አቦል ጀባ ቃ የወለደች ጀነት ይባቢ ራሴ ምርቅ አድርጌ ቡና ደብሮኛል፣ ግን በወተትም አድርጌ ሽልጦዬን ብልት አደረኩኝ። እኔ ይሄን ሁሉ እስከ 11 ሰዓት ከ40 ጨርሻለሁ ማለት ነው ጧት ተነስቼ። ከዛ በኋላ ደግሞ እንደገና ለባስ ግፊያ ሩጫ ደግሞ እንጀምራለን ማለት ነው። እግዚአብሔር ጉልበት ይስጠን ይጨምርልን፣ ችግር የለውም።